የኢትዮጵያ መንግስት በደቡብ አፍሪካ በኢትዮጵያውያን ላይ የሚደርሱ ጥቃቶችና ስጋቶችን ክትትል ለማድረግ በቅርቡ ወደ ደቡብ አፍሪካ ልዑክ እንደሚልክ የውጭ ጉዳይ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ዛሬ ለመገናኛ ብዙሃን በሰጠው መግለጫ ባሳለፍነው ሳምንት የተከናወኑ ሌሎች ዲፕሎማሲያዊ ጉዳዮችንም አንስቷል። ሀና አብደታ ናት የተከታተለችው። የውጭ ጉዳይ ሚኒስቴር ባሳለፍነው ሳምንት የተከናወኑ ወቅታዊ የኢትዮጵያን ዲፕሎማሲያዊ እንቅስቃሴዎችን በተመለከተ በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የኢትዮጵያና አሜሪካ ግንኙነት፣ የኢትዮጵያና የተባበሩት መንግስታት ድርጅት የ80 ዓመታት ጉዞን፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የኢትዮጵያን ጉብኝት፣ የኢትዮጵያን የብሪክስ ተሳትፎ እንዲሁም ዜጋ ተኮር ዲፕሎማሲ ላይ ያተኮሩ ጉዳዮችን በዝርዝር አብራርተዋል። የኢትዮጵያና አሜሪካ ግንኙነትን በተመለከተ በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተመራው ልዑክ በዋሽንግተን የተለያዩ ውይይቶችን ማድረጉን የጠቆሙ ሲሆን የሁለትዮሽ መዋቅራዊ ምክክር ስምምነት መፈራረማቸውንም አስታውሰዋል። ስምምነቱ በኢኮኖሚ ንግድና ኢንቨስትመንት፣ መከላከያና ጸጥታ እንዲሁም በቀጠናው ሰላምና መረጋጋት ላይ ያተኮረ እንደሆነም ተናግረዋል። የሁለትዮሽ ኢኮኖሚያዊ ግንኙነቱን በተመለከተ የሁለቱን አገራት የንግድና ኢንቨስትመንት ሁኔታዎችን ለማጠናከር ለማስፋት በቋሚነት ኮሚቴ መድበው የሚመካከሩበት መድረክ ማለት ነው። ሁለተኛው የመከላከያና የጸጥታ ትብብርን የሚመለከት ነው። ይሄ በጋራ ሆነው የጸጥታ ጉዳይ ትብብርን ማጠናከር፣ በጋራ ደህንነት ጉዳዮች ዙሪያ የሚመካከሩበት አንድ መድረክ ነው የሚሆነው። ሶስተኛውና የመጨረሻው ምሰሶ ቀጣናዊ ሰላምና መረጋጋትን የተመለከተ ነው። በዚህ ክፍል የጋራ ጥቅምን እንዲሁም ቀጣናዊ ሰላምና ደህንነትን የሚያስጠብቁ አካሄዶችን በመፈተሽና በትብብር መስራትን የሚያረጋግጥ አንዱ ሶስተኛው ማዕቀፍ ነው ማለት ነው። እንዳለ ሆኖ የኢትዮጵያና የተባበሩት መንግስታት ድርጅትን የ80 ዓመታት ታሪካዊ ግንኙነት ለማሰብ ልዩ የመታሰቢያ 4 ቴምብሮች መዘጋጀታቸውን የገለጹት ቃል አቀባዩ እነዚህም በዓለም የፖስታ ህብረት በኩል ለ192 ሀገራት መሰራጨታቸውን ተናግረዋል። ሌላው ባሳለፍነው ሳምንት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በኢትዮጵያ ያደረጉትን ጉብኝት የጠቀሱ ሲሆን በታዳሽ ዘላቂና የተቀናጀ የኃይል አቅርቦት ላይ የትብብር ስምምነቶች መፈረማቸውን አንስተዋል። ከብሪክስ ጋር በተያያዘም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በህንድ በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ መሳተፋቸውንና በዚህም ሁሉንም ሀገራት በፍትሐዊነት የሚያገለግል ዓለም አቀፍ ስርዓትን ለመገንባት የተቀናጀ የባለ ብዙ ወገን ዲፕሎማሲ አስፈላጊ መሆኑን መግለጻቸውን ጠቁመዋል። አሁን ላይ ዓለም አቀፋዊ ቀውስ በአስቸኳይ ካልተፈታ በሀገራት ድንበር ብቻ ሊገታ የማይችል ከፍተኛ የኢኮኖሚ የፋይናንስና የማህበራዊ አለመረጋጋት መዘዞችን እንደሚያስከትልም መናገራቸውን ገልጸዋል። ከዚሁ ከብሪክስ ስብሰባ ጎን ለጎን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከደቡብ አፍሪካ አቻቸው ሮናልድ ላሞላ ጋር በደቡብ አፍሪካ በኢትዮጵያ ላይ የሚደርሱ ጥቃቶችንና ስጋቶችን በተመለከተ ውይይት ማድረጋቸውን የተነገረ ሲሆን በዚህ ጉዳይ ላይ የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ብርሃኑ ጸጋይ በኢትዮጵያ የደቡብ አፍሪካ አምባሳደር የሆኑትን ኖንሴ ባሎሲን በጽህፈት ቤታቸው አስጠርተው ማነጋገራቸውን ገልጸዋል። ቃል አቀባዩ አክለውም የኢትዮጵያ መንግስት በጉዳዩ ዙሪያ ክትትል ለማድረግ በቅርቡ ወደ ደቡብ አፍሪካ ልዑክ እንደሚልክም ጠቁመዋል። በኢትዮጵያ ላይ የተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም የኢትዮጵያውያንን ደህንነት ጥበቃ ማረጋገጥ አስፈላጊ መሆኑን እንዲሁ አስገንዝበዋል። የደቡብ አፍሪካው አምባሳደርም ሀገራቸው መንግስት የሁሉንም ማህበረሰቦች ኢትዮጵያውያንንም ጨምሮ ደህንነታቸውን ለማስጠበቅ ያለውን ቁርጠኝነት አረጋግጠዋል። የደቡብ አፍሪካም ባለስልጣናት ለጉዳዩ ትኩረት ሰጥተው ጉዳዩ ላይ ምርመራ እያካሄዱ እንደሆነና ውጤቱንም እንደሚያሳውቁ ገልጸዋል። እንግዲህ ይህንን ነገር የበለጠ ክትትል ለማድረግም የሁለቱ ሀገራት ተቋማት የኢትዮጵያውያን ደህንነት ለማረጋገጥና መሰል ጥቃቶች ከመግታት አንጻር በጋራ መስራት እንደሚገባቸው ሁለቱም ተስማምተዋል። በኢትዮጵያ መንግስት በኩል በቅርቡ ይህንኑ ክትትል የሚያደርግና ለጋራ መፍትሄ የሚሰራ አንድ የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ የሚንቀሳቀስ ይሆናል። በዚሁ ዜጋ ተኮር ዲፕሎማሲ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ሰሞኑን ከሳውዲ አረቢያ የውጭ ጉዳይ ምክትል ሚኒስትር ጋር ውይይት ማድረጋቸውን ጠቁመው በሳውዲ የሚኖሩ ዜጎችን ደህንነት መጠበቅና ህጋዊ የስራ ስምሪት እድሎችን ማስፋት በሚቻልበት ሁኔታ ላይ መምከራቸውን ገልጸዋል። ይህ እንዳለ ሆኖ ኢትዮጵያ ያነሳችውን የባህር በር ጥያቄን ተከትሎ በግብጽ በኩል የተለያዩ ውጥረትና ትንኮሳ ለመፍጠር ጥረት እንደሚደረግ በመግለጽ ጥያቄ የቀረበላቸው ቃል አቀባዩ ይህ የተለመደ ጉዳይ መሆኑን ጠቁመው ኢትዮጵያ አሁንም የባህር በር ጥያቄዋን እንደምትቀጥል ተናግረዋል። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመር ወይ የመጠናከር አካሄድ እናያለን።
ይሄ ግን የኖረና የቆየ ሲሞክሩት የኖረ ስልት ነው። ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ የምትቀጥልበት ነው። በተለያዩ አካላት ድጋፍ ያገኘ አጀንዳ ነው። ህዝቧም የደገፈው ነው። ይሄንን ፍላጎቷን ይሄንን ፖሊሲዋን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ መሆኑንም በተለያየ ጊዜ አበክራ ያስረዳችው ጉዳይ ነው። የኢትዮጵያ ዲፕሎማሲ በቀጠናዊና በዓለም አቀፍ መድረኮች በሰላም በልማትና በዜጎች ጥቅም ላይ በትኩረት መሰራቱን እንደሚቀጥልም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገልጸዋል።